ባለሀብቱ አቶ አለማየሁ ከተማ በኢ-ታማኝነት ምክንያት የሪል ስቴት ዘርፉ እየተጎዳ ነው አሉ። ይሄን ነበር እኮ እኛም የፈራ ነው። ለረጅም ጊዜ በታማኝነት በዚህ ኢንዱስትሪ ውስጥ የቆዩ እነ ሰንሻይን፣ እነ ጊፍት፣ እነ ሀያት ራሱ አለማየሁ ከተማ ሲዲሲን ያለማ ነው። እንግዲህ ሲዲሲ ያንን የመሰለ እንትን አንዲት ኮሽ ሳይል ያለሙ ባለሀብቶች፣ ካምፓኒዎች ይሄ ዘርፍ ይሄን ያህል ኢ-ታማኝነት ይሄን ያህል ሲያንገበግበው ለምን ዝም አሉ ነው። ተመልሰው ራሳቸውን ጭምር ነው የሚጎዳው። ለረጅም ጊዜ ያካበቱትን ብራንድ በዚህ ደረጃ አሁን መጥተው ፕሮፐርቲ ነን ሰርተን እንሰጣለን ወዲህ በሉ የሚሉትን ሰዎች ለምን ዝም አሉ? ለምን ማህበር መስርተው አልተከላከሉትም? እነሱም ብቻ አይደለም የሚጎዳው፣ በታማኝነት ወደ ኢንዱስትሪው ሊመጡ ያሰቡ ባለ ሀብቶችን ጭምር አዝንላቸዋለሁ ስል ነበር። ይኸው ደረሰ። እነሱም ብቻ አይደለም፣ እነዚህ መኪና እናስመጣላችኋለን የሚሉ እነዚህ የህብረተሰብን ብር በመብላት የማይጠረቁ ሰዎች መብላታቸው ብቻ አይደለም ትልቁ ጉዳቱ። ወደዚህ ኢንዱስትሪ ውስጥ በታማኝነት ለመግባት ያሰበ ባለ ሀብት ታማኝነቱን ኦልሬዲ አጥቶታል። በቀላሉ ፔኔትሬት አድርጎ የሰውን ልብ ማግኘት አይችልም። የከስተመርን ታማኝነት ማግኘት አይችልም። ቢኮዝ እነዚህ ሰዎች አበላሽተውታል። እንግዲህ በአሁን ላይ በሪል ስቴት ዘርፉ ከፍተኛ የሆነ የመኒ ላውንደሪ የገንዘብ አጠባ ቦታ ሆኗል። የመኪና እናስመጣላችኋለን ገንዘብ አጠባ ነው እየተሰራ ያለው፣ አራጣ ነው እየተሰራበት ያለው። ኢንዱስትሪውም ይሄ ሪል ስቴቱም በዚህ ደረጃ ነው እንትን እያለ ያለው እየወረደ ያለው። ነገ ዜሮ ሊገባ ሁላ ይችላል። መንቃታችሁ ጥሩ ነው። በተለይ እዚች ሀገር ላይ የሪል ስቴት ዘርፍን አምጥታችሁ ያለማመዳችሁ እንደነ ሀያት፣ እንደነ ሰንሻይን፣ እንደነ ግፍት ያላችሁ ዝም በቀላሉ ለምን ይሄንን እንትን ታጡታላችሁ? ይሄን ብራንድ ታጡታላችሁ? አሁንም በማህበር መደራጀታችሁ ቆንጆ ነው እና ጠንከራችሁ መቀጠል አለባችሁ፣ መውጣት አለባቸው ነው።